ሰላም ጤና ይስጥልን። ውድና የተከበራችሁ የከቢ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንኳን በሰላም መጣችሁ። አዳዲሶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ነባሮች ደግሞ ስለ ሁሉም ነገር አመሰግናለሁ። ስለምታበረታቱኝ፣ ስለምታስቀምጡልኝ ኮሜንት፣ ስለምትሰጡኝ ሀሳብ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አዳዲሶቹን ቤተሰቡን ዘይሩኝ። ሁሌ ቪዲዮ ስለቅ እኔም ዘይራችኋለሁ። አመሰግናለሁ። ዛሬ ይዤላቸው የመጣሁት ብሩኬና ሀይሚ ነው እና ብሩኬና ሀይሚ እንግዲህ ብዙ ጊዜ ቪዲዮቸውን እያየው ደስ የሚሉኝ ልጆች ናቸው እና ብዙ ጊዜ ደግሞ እነሱ መሀል ክፍተት ይፈጠራል ምናምን ሰውም እነሱ መሀል ይገባል እና እንደዚህ አይነት ነገር ሁላችንም በህይወታችን ውስጥ ዙር ብለን ብናየው ይገጥመናል። ግን ሁላችንም ምን እንደዚህ አይነት ነገሮች ሲመጡ የምንቀበልበትና የምናሳያቸው ነገሮች ይለያያሉ እንጂ ማለት ነው። ምክንያቱም አንድ ሰው ለጥፋት ወደኛ እንደሚመጣ እያወቅን ፊት የምንሰጠው እሱ የበለጠ ወደ ህይወታችን እንዲገባ የምንፈቅድለት ከሆነ የበለጠ ህይወታችን የተበላሸ ይሆናል ማለት ነው። ምክንያቱም የዛሬ ሰው የሰውን ህይወት ለመበጥበጥ ወደ ኋላ አይልም። እንጃ ሰው ምን እንደሆነ አላቅም። አብሶ ሴቶች በቃ ባለትዳር የሆነ ወንድ ላይ ሚስት ያለው የልጅ አባት የሆነው ወንድ ላይ ለምን እንደሆነ አላቅም። እንደው የመጨረሻው ዘመን ላይ ደረስን መሰለኝ። ከምንም በላይ ነው እንትን የሚሉት የሚያሳዩት አብረው መሆን እንደሚፈልጉ ምናምን በጣም እያጨናነቁ እንደው ከሴት ጋር ያለው ወንድ ትንሽ እንኳ አይሳቀቁምና አሁን እንግዲህ እነ ብሩኬ ድራማ ይሁን ለስራ ብለው የፈጠሩት ነገር ይሁን እውነተኛ ይሁን አናቅም እንጂ ግን እውነተኛ ህይወት ውስጥም እንደዚህ አይነት ነገር በብዛት እንመለከታለን። አሁን እች ልጅ የድሮ ፍቅረኛው ነች አሉ። እሷ ግን እኛ መሀል የሆነ ነገር አለ፣ እሱን አውጥቼ ሳልናገር ተናገር። እሷ ጋር ስትሆን ሌላ ነው። በእንዴት ሌላ እንደ ሌላ ሰው ሆነህ ነው የምታወራኝ? ብቻህን ስትሆን ብቻህን ስታወራኝ ደግሞ እንደ ሌላ ነው፣ እንደምታፈቅረኝ ነው አውቃለሁ ምናምን ነው የምትለው። ግን ለምንድን ነው ሴቶች በዚህ ልክ ራሳችንን ዝቅ ማድረግ ለምን አስፈለገ ስላችሁ? በቃ ማንም ሰው ማንም ቢሆን ማንም ከክብራችን በላይ መሆን የለበትም። ከፈጣሪ በታች ከኛ ክብር በላይ የሆነ ነገር ሊኖር አይገባም። ምክንያቱም ፈጣሪ ሴት ልጅ ሲፈጥረን የሰው ልጆች ሁሉ ክብር ሰጥቶን ከሁሉም ነገር አስበልጦ ነው የፈጠረን በእሷ አምሳያና አብሶ ሴት ልጅ እህት ናት፣ እናት ናት፣ ሚስት ናት፣ ልጅ ናት እና ለምንድን ነው በዚህ ልክ ራሳችንን ዝቅ የምናደርገው? ከአንድ ሴት ጋር ያለን ወንድ ላይ ተንጠልጥለን በቃ ክብራችን በዚህ ልክ ለምን ዝቅ እናደርጋለን? ሴት እኮ የተቀመጠ ማርና የተቀመጠች ሴት ከፍቶ አጠፋም። ምክንያቱም ማርም ቢቀመጥ አይበላሽም፣ ሴት ልጅም እድሏን አታውቅም። ከዛ የተሻለ ነገር ፈጣሪ ሊሰጣት ይችላል ማለት ነው። እኛ ሴቶች ብዙ ጊዜ እንጎዳለን አያለው። ምንድን ነው ጥፋታችን? የሚፈልገንን ትተን የማይፈልገንን ነው የምንከተለው። የሚያስፈልገንን ትተን የማያስፈልገንን ነው የምንከተለው፣ የምንፈልገው፣ የምናስበው ማለት ነው። ከምንም በላይ ግን እኛን የሚያስፈልገንን መቀበል አለብን። ፈጣሪ የማያስፈልገንን ሲያርቅልን የሚያስፈልገን የማይሆንልንን ነገር ከኛ ሲያርቅ ፈጣሪ ለእኛ የሚሆንልንን ደግሞ በምትኩ እንደሚሰጠን ማወቅ አለብን። አሁን እቺ ልጅ እሱ ከሀይሚ ጋር በጣም ደስተኛ ሆኖ የኖረ ደስተኛ ሆኖ ስራውን እንደሚሰራ በቪዲዮ ላይ ኢቭን እኛ ራሱ በቪዲዮ አይተን ተረድተናል። እሷ ደግሞ አስቡት አንድ ቤት ውስጥ እንዳሉ ያሳያሉ፣ አብረው የሚያሳልፉትን ነገር ያሳያሉ። አሁን ምን ያደርግላታል? ኢቭን የሆነ ነገር ቢኖራቸው ራሱ ሊያስመስል ይችላል፣ አናውቅም። የሰው ልጅ የፊቱ ገጽታና ኋላው አይታወቅም። ፈጣሪ ብቻ ነው ውስጣችንን የሚያውቀው ማለት ነው። እና
እሱ እንደሚል ከሆነ የድሮ የታሪኬ ነው ይሄ ያለፈ ጊዜ ነው እና ምን ቸገረሽ አሁን ከህይወቴ ራቂ ምናምን ነው የሚላት። ግን ደግሞ በእርግጥ እቺ ልጅም እንዲሁ ከምድር ተነስታ እንደዚህ ድርቅ ትላለች ብዬ አላስብም። እኔ እንደራሴ ሳስበው ሰው የሆነ ፊት ሳይሰጠኝ ያንን ሰው አልከታተልም። ያ ሰው ፊት የሚነሳኝ ከሆነ እኔም ተዋለሁ። እኔ እንደ ራሴ እንደውም የማይፈልገኝ ሰው ምን ያደርግልኛል? እኛ ራሳችንን መውደድ አለብን። እኛ ራሳችንን ማክበር አለብን። ሌላ ሰው እንዲወደን ስንፈልግ ከሌላ ከማንም ቀድመን ራሳችንን መውደድ፣ ራሳችንን ማስከበር። እኔ ከማን በታች ነኝ? እኔ ከማን አንሳለሁ? እኔ ለራሴ አላንስም ብለን ባለባበስም በቻልነው ጽዳታችንን ጠብቀን በቃ ራሳችን ጤንነታችን ጠብቀን ከፈጣሪ በታች ነቃ ብለን መኖር አለብን። የማይፈልገ ሰው ስር ተለመጥምጠን ማልቀስ የሆነ አንዳንድ ሴቶች ደግሞ ከወንድ ጋር ሲለያዩ መድኃኒት የሚጠጡ የማይሆን ወደ ሃይማኖት መቀየር የሚጓዙ አሉ። እና እንደዚህ አይነት ነገር ለምንድን ነው? ለማን ብዬ ነው መድኃኒት የምጠጣው? ለማን ብዬ ነው ራሴን የማቦሳቅለው? እኔ እኮ ነገ ተነገ ወዲያ ከሱ የበለጠ ሰው ፈጣሪ ለኔ ያዘጋጅቶልኝ ሊሆን ይችላል። ስለዚህ አሁን እቺ ልጅ ኢቭን ሃይሚን እና ብሩክን ራሱ አለያይታ ከብሩክ ጋር ብትሆን ራሱ አይቻልም እንጂ ብሩኬና ሃይሚ ይፈላለጋሉ። እንደምናያቸው ከሆነ ቢሳካላት ራሱ ለምሳሌ ይሄ ልጅ አያከብራትም። ምክንያቱም ምን እሷ እስከየት ለራሷ ክብር እንደሰጠች እያያት ነው። ከሴት ጋር እያለ የምትፈልገው ሴት እሱ ነገ ከእሷ ጋር ሆኖ ሌላ ሴት ቢያመጣ ራሱ እንትን አይላትም፣ አያከብራትም ማለት ነው። እና ዛሬ ላይ ያለንበትን ህይወት ብቻ አንመልከት። ነገ ተነገ ወዲያስ ምን ላይ እንደርሳለን፣ ምን አይነት ህይወት እንመራለን የሚለውን በጣም ማሰብ አለብን። ክብራችንን አናሳንስ። በራሳችን መተማመን አለብን ከምንም በላይ ማለት ነው። ራሳችንን መጠበቅ በቃ ከኛ የበለጠ ነገር ምንም እንደሌለ ማመን አለብን። ምንም ከፈጣሪ በታች በቃ ክብራችሁን ካስጠበቃችሁ ይመኛል። ይሄ ሰው እኔን ይፈልጋል ብላችሁ የማታስቡት ሰው ነው መጥቶ የሚለማመጣችሁ በክብር የሚያገባችሁ ማለት ነው። ብቻ ክብራችሁን፣ አለባበሳችሁን በቃ አስተካክሉ። አነጋገራችሁን ለሰው ክብር ስጡ እንጂ የማይፈልጋችሁ ወንድ ስር አትልመጥመጡ። እኔ ግን ሴት ልጅ ራሷ ስታስከብር እንዴት ደስ እንደሚለኝ እች ልጅ አሁን እሱ ሃይሚ አጠገቧ ሃይሚዬ ቅመሜ ምናምን እያለት እያየች ምን አይነት ልብ ነው እሱን የሚመኘው? አይታወቅም። በነገራችን ላይ የሆነ ሴራም ሊኖር ይችላል፣ ድራማቸውም ሊሆን ይችላል። ግን በእነሱ ውስጥ ብዙ ነገር እንማራለን። እች ልጅ አሁን ምን አነሳት? ቆንጅዬ ናት። ግን ለራሷ እሱ እንደዛ እንትን ከፍ ዝቅ ሊያደርጋች ይቻለው እሷ ለራሷ ምን አይነት ሚዛን ላይ ራሷን እንዳስቀመጠች እሷ ለራሷ ያላትን ቦታ ነው። እንደዛ ነው ሰዎችም የሚያከብሯት ማለት ነው። እሷ ራሷን ከፍ አድርጋ ቀና ብላ መሄድ ስትጀምር ሌሎችም ከፍ አድርገው ያከብሯታል። አሁን እንጂ ያንን ሰው ስለፈለጋችሁት ብቻ ለሱ ከፍ ዝቅ ስላላችሁ ብቻ ያንን ሰው አግኝቻችሁ በደስታ አብራችሁ ትኖራላችሁ ማለት አይደለም። ፈጣሪ ለእናንተ ያለው ነገር የትም አይሄድም፣ የእናንተው ነው። የትም ቢሄድ ራሱ ይመለሳል፣ ፈጣሪ ለእናንተ ካለው ማለት ነው። ግን ፈጣሪ ለእናንተ ካላለው ምንም ነገር ይሁን፣ ፍቅረኛ ይሁን፣ ባል ይሁን፣ ልጅ ይሁን፣ በቃ ቤተሰብ ይሁን፣ ሀብት ይሁን፣ ምንም ነገር ፈጣሪ ለእናንተ ያለው ነገር የትም ቢሄድ የትም ቢጠፋም ይገኛል፣ ቢታመምም ይድናል። በቃ ምንም ነገር ቢፈጠር ማለት ነው። ግን የእናንተ ያላለው ነገር ዛሬ ብታገኙ ራሱ ነገ ይጠፋል። ይህም ምክንያቱም ለእናንተ አልተባለም፣ ለእናንተ የሚሆናቸው አይደለም። ፈጣሪ ደግሞ አይሳሳትም። ለእኛ የሚሆን ነገር ያደርግልናል፣ ይሰጠናል። ስለዚህ በሁሉም ነገር ላይ እኛ ራሳችንን ማሳመን አለብን ማለት ነው። ህይወት እኛ እንደፈለግ ነው። ያንን ሰው አብረን መኖር ስለምንፈልግ ብቻ እናገኘዋለን፣ ግዴታ አይደለም። ያፈቀሩትን ሁሉ የተመኙትን ሁሉ አብረው ይኖራል አይደለም። ለእናንተ ካለው ፈጣሪ የትም አይሄድም።
ግን ክብራችሁን ጠብቁ፣ ራሳችሁን አስከብሩ። በሄዳቸውበት ሁሉ እናንተ ዝቅ ያለ ሚዛን ላይ ራሳችሁን አታስቀምጡ። ከራስ በላይ ምንም እንደሌለ ማወቅ አለባችሁ። እናንተ ክብር ስትፈልጉ ደግሞ መጀመሪያ ሰውን አክብሩ። ከሰው መቀበል ስትፈልጉ መጀመሪያ ስጡ፣ መስጠትን ልመዱ። ምንም ከሰው ሳትጠብቁ ሰው እንዲያከብራችሁ ስትፈልጉ ለራሳችሁ አክብሩ። በዛ አግባብም ነው ለእናንተም ሊስተካከል የሚችለው ማለት ነው። እና ዝቅ ያለ ቦታ ላይ ራሳችሁን አታስቀምጡ። የማትከበሩበት ሰፈር አትቆዩ፣ አትዋሉ፣ አትደሩ። ከምንም በላይ ራሳችሁን አስከብሩ፣ ራሳችሁን ጠብቁ ነው የምላችሁ የኔ ውዶች። እንግዲህ ፈጣሪ ሁላችንም ማስተዋል ይስጠን። ሴቶች ረተው ራሳችሁን አስከብሩ። የማትፈለጉበት ቦታ አትቆዩ። ወዳችኋል።